ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን አደረሳችሁ ለቅዱስ ገብርኤል ዓመታዊ ንግስ። ትላንትና ገብርኤል ነበረ። በጣም ጠፍቻለሁ። አዲስ አበባ በነበርኩ ሰዓት ቪዲዮ ስለቅላችሁ ነበረ። አሁን ክፍለ ሀገር ቤተሰቦቼ ጋር ነኝ ማለት ነው። እናትና አባቴ ቤት ነው ያለሁት አሁን እና እዚህ ከመጣው ኔትወርክ የለም፣ ትንሽ ያስቸግራል። መብራትም ሲጠፋ አንድ ላይ ነው የሚጠፋው። በጣም ነው የሚያስቸግረው። ለዛ ነው የጠፋሁት። ከመጣው አንድ ቪዲዮም አልሰራውም። እንዴት ናችሁልኝ? በጣም ናፍቃችሁኛል። ትላንትና ደስ የሚል ጊዜ ነበር ያሳለፍነው። እንትን ንግስ ነበር የቅዱስ ገብርኤል። ፈጣሪ ደግሞ ለዛሬ ዓመትም በሰላም በጤና ያደርሰን። በሀገርም ውስጥም ከሀገር ውጭም ያላችሁ ፈጣሪ ይጠብቃችሁ። ለዚህ ቀን ማለት የዛሬ ዓመት ደግሞ እናንተንም ከቤተሰብ ጋር ለማክበር ያብቃችሁ። ጓደኞቼ ናፍቃችሁኛል። ዩቲዩብ ላይ በጣም እየጠፋው ነው። ዩቲዩብም ትንሽ ችግር አጋጥሞታል ማለት ነው። ቪዲዮ ስለቅ እንትን ይላል፣ ራሱ እንትን ይላል፣ የሆነ ችግር አጋጥሞታል። እሱን ለማስተካከል የረጅም ጊዜ ችግር ነው ግን እየተሯሯጥኩ ነው እሱን ለማስተካከል። አሁን አስተካክያለሁ። ትንሽ ስቴፕ ነው የሚቀረኝ። ዩቲዩብ ትንሽ አስቸጋሪ ነው። አንዳንድ ሰው ማለት የሆነ ልክ ቪዲዮ እንደሰራችሁ ምናምን ነገር የሚከፈለው የሚመስለው አለ። የሆነ ወዲያውኑ ሁሉ ነገር የሚሳካ ይመስላል እንጂ በጣም ነው የሚያስለፋው። እና ክፍያ ለማስጀመር ራሱ በጣም ብዙ እስካሁን ክፍያ አላስጀመርኩም። ዩቲዩብ ትንሽ ያስቸግራል። እኔ እሱ አይደለም ክፍያው አይደለም ያስጨነቀኝ፣ ጓደኞቼ ቤተሰቦቼ ማለት ነው። ምንድነው በቃ ከእናንተ እንዳልጠፋ የዩቲዩብ ከነጭራሹኑ እንዳይዘጋብኝ በጣም ነው የተጨነኩት እንጂ ክፍያው ወደፊት ይደርሳል፣ ምንም ማለት አይደለም። ከእናንተ ጋር እንድገናኝ ብቻ እንዳይዘጋብኝ እንጂ እንትን ነው የሆነ ችግር አጋጥሞት ነበረ። አሁን አስተካክያለሁ። የሆነ ስቴፕ ይቀረኛል። ከአሁን በኋላ ያለምንም እንትን ሰራለሁ ማለት ነው። የእናንተም አምላክ አዘጋውም ይሄን ዩቲዩብ ማለት ነው። ያው መልካም ነገር ከሰራችሁበት ማለት የሆነ ጥሩ ነገር ስሩ ብቻ እናንተ እንጂ የሆነ ነገር ለእናንተ ያለ እንጀራ የትም አይድም፣ የትም ማንም አይበላውም። እና በጣም ተስፋ ቆርጬ ነበር ማርያምን። የሆነ ዩቲዩብ የሚዘጋ የሆነ ማስጠንቀቂያ ምናምን በሚሴጅ ስለምልክልኝ ከናንካቴው ሙሉ በሙሉ የሚዘጋብኝ መስሎኝ ነበረ። አሁን አስተካክያለሁ። የሆነ ስቴፕ ነው የሚቀረኝ ማለት ነው። ጓደኞቼ እሰራላችኋለሁ እያንዳንዱ ነገር። ዩቲዩብ ለመክፈትም ያሰባችሁ ያው ትንሽ ያስቸግራል። ሞኔታይዜሽን ካረጋችሁ በኋላ ፖስታ ምናምን አለ አይደለ? ፖስታ የእናንተን ቬሪፊኬሽን አድሬስ ለማወቅ ይፈልጋል ዩቲዩብ ማለት ነው። ያንን ፖስታ ደግሞ አገር ውስጥ ካልሆናችሁ በጣም አስቸጋሪ ነው። እኔ እዛ በነበርኩ ሰዓት በጣም ሞኔታይዜሽን አነሳብኝ። ፖስታውን የሆነ ያስሞላው ሰው ነበረ፣ ታዋቂ ሰው ነው፣ ዩቲዩበር ነው ልጁ። በእኔ ፖስታ ሳጥን መጠቀም ትችላላችኋልና ከዛ በኋላ ፖስታው ገብቷል፣ እባክህን ሂድና ቼክ አድርግልኝ ስለው በዛው ጠፋ። በጣም ኢትዮ ኮምፒውተር ስኩል የሚባል ታውቁታላችሁ። ልጁ በጣም ወደ 3-4 ቻናል አለው ማለት ነው። ልጁ ታዋቂ ነው። ከዛ አልመለሰልኝም። ዩቲዩብ ሞኔታይዜሽን አነሳብኝ ማለት ነው። በጣም ነበረ ማለት ሞኔታይዜሽን ማንሳቱ ሳይሆን እስከ መጨረሻው እንዳይዘጋብኝ፣ ዩቲዩብ እንዳይዘጋብኝ፣ ከእናንተ ጋርም ደግሞ እንዳንጠፋፋ በጣም ተጨንቄ ነበረ። ዩቲዩብ ደግሞ እንደገና ከፍታችሁ ምናምን በጣም ነው የሚሰለቸው ማለት ነው። እንትን አድካሚ ነው። ሞኔታይዜሽን እስክታደርጉ ድረስ እንደገና እንደ አዲስ ስትከፍቱ ይከብዳል ማለት ያው። እንደዛ ስላችሁ ደግሞ አትፍሩ። የሆነ ነገር ዋጋ ሳትከፍሉበት ምንም የሚገኝ ነገር የለም። ሁሉ ነገር ዋጋ መክፈል ያስፈልጋል አይደለ? የሆነ ለምትወዱት ነገር ዋጋ መክፈል ግድ ነው። ይቅርታ ቤተሰቦቼ፣ ትንሽ ቤቱ መንገድ ዳር ስለሆነ ትንሽ ጫጫታ ይረብሻል። ለዛ ነው። እና ማይደከምበት ነገር የለም። ሁሉም ነገር ድካም አለውና እኔ ያስፈራኝ ነገር ሞኔታይዜሽኑ ምናምን ስላነሳብኝ ሳይሆን ከነ መጨረሻው እንዳይዘጋብኝ ነበረ። እግዚአብሔር ይመስገን አልተዘጋም። ወደፊትም እንደማይዘጋ ተስፋ አድርጋለሁ። እና ቤተሰቦቼ በጣም ናፍቃችሁኛል ሁላችሁም።
ወዳችኋለሁ። እየደወላችሁም ደግሞ ተመለሽ፣ ጠፋሽ፣ ወዴት ሄድሽ ምናምን እያላችሁ የምትጠይቁኝም ገና ነው አልተመለስኩም። ገና ነው አልተመለስኩም። ወደ አዲስ አበባ ሲመለስ ደግሞ እያንዳንዱን ነገር ደግሞ ወደ እናንተ ማድረስ አደርሳለሁ ማለት ነው። የምትፈልጉትንም ጥያቄ የምትጠይቁትንም መልሳለሁ። አሁን ክፍለ ሀገር ነው ያለሁት። ቤተሰቦቼ እናት አባቴ ጋር ነው ያለሁት እና ስመለስ በዓልም እዚሁ ውዬ ደግሞ ወደ አዲስ አበባ መለሳለሁ። ያኔ እዛ ኔትወርክም ስለሚሰራ በደንብ እሰራላችኋለሁ። እዚህ በጣም ያስቸግራል። ዝም ብዬ ነው አሁን ራሱ የሆነ ልጆች ሌሊት ላይ 9 ሰዓት ምናምን ይሰራል ስላሉኝ ነው ይሄንን ቪዲዮ የሚቀዳው እንጂ በቃ በጣም መስራት እየፈለግኩ በቃ ምንም አይሰራም። ዩቲዩብ ራሱ አይከፍትም፣ ቲክቶክ ምናምንም አይሰራም እዚህ ማለት ነው። 9 ሰዓት ላይ ሌሊት ሞክሪ ስለተባልኩኝ ይሄንን ቪዲዮ እናንተ ጋርም ከደረሰ ለቃለሁ ማለት ነው። በዛውም ለቅዱስ ገብርኤል እንኳን አደረሳችሁ ለማለት ነበረ። ትናንትና በጣም ደስ የሚል ጊዜ ነበር ያሳለፍነው። ደስ ይላል። ከዚህ ያልንበት ቢያንስ የ4 ሰዓት ርቀት አለው ምናምን ነገር በቃ የሆነ ድካሙ አለ ምናምን ነገር በረከት ነው የምታገኙበት። በስንት ጊዜ አንድ የምታገኙት እድል ስለሆነ ከስንት ጊዜ በኋላ አከበርኩ ቅዱስ ገብርኤል። ያመቱ ደስ የሚል ጊዜ ነበር ያሳለፍነው። እናንተም ደግሞ ያሰባችሁ ነገር ያሳካላችሁ፣ ወደ ሀገራችሁ በሰላም በጤና ይመልሳችሁ። እህቶቼ ስደት ላይ ያላችሁ ማለት ነው በሰላም ይመልሳችሁ፣ በሰላም በጤና ማለት ነው። እና ወደ ጆርዳን ነው የምትመለሺ ወይ ምናምን ብላችሁ ለምትጠይቁኝ ወደ ጆርዳን አልመለስም። ወደ ሌላ ሀገር ነው የሚሞክረው ማለት ነው። ያለውን ነገር ያው እዚህ ስትመጡ ያው ቀላል አይደለም ፕሮሰሱ። ያለው ነገር ምናምን ነገር ትንሽ ያቆያል፣ ግን በቃ አይደለ በፈለጋችሁት መንገድ ማስገድ ትችላላችሁ። አሁን ለምሳሌ እንደዚህ በሰው ከሆነ ምናምን በጣም በጣም ደስ የሚል እድል ነው። ግን በሰውም ቢሆን ኤሲኦሲ ምናምን የሚባለው ነገር በጣም ግዴታ ነው ኤርፖርት ላይ ስለምትጠየቁ ማለት ነው። በስነ ስርዓት ኦንላይን የተለቀቀ ህጋዊ የሆነ ሲኦሲ፣ ምክንያቱም እዛ ላይ ሰርች ሲደረግ ኦንላይን የተለቀቀ ነው ወይስ ያልተለቀቀ ምናምን ስለምትባሉ ማለት ነው። እንዳትበሉ፣ በገንዘብ ያ ሁሉ ገንዘብ አውጥታችሁ እንዳትከስሩ። ሲኦሲ ስትማሩ ኦንላይን መለቀቁ ምናምን ይሄ ወረቀቱ ትክክለኛ ማለት ትክክለኛ ሲኦሲ ትምህርት ቤት መሆን ያለባችሁ 7-8 ሺህ ብር አውጥታችሁ እንዳትከስሩ ማለት ነው። ህጋዊ ነው መሆን ያለበት ሲኦሲው ምኑም ነገር። ግን በሰው ካገኛችሁ እንደዚህ ለምሳሌ እህታችሁ እዛ ሀገር የምትሰራ ከሆነ ምናምን እነሱ በስነ ስርዓት ቪዛ ልኮላችሁ የሚሰራላችሁ ከሆነ በጣም አሪፍ ነው። ያው ሞልቷል፣ ኤጀንሲዎቹ ሞልቷል። ግን ያው ትንሽ የመቆየት ነገር አለ እንጂ ያው እንደ እድል ነው። የአንዳንዱ ሰው 4 ወር ቆየብኝ፣ 3 ወር 5 ወር የሚሉ አሉ። ግን የፈጀበት አይደለም በህጋዊ ሂደት። ይቅርታ ቤተሰቦች፣ ያው ቤተሰብ ቤት እንደዚህ ነው። ሰው ሲወጣ ሲገባ ምናምን የሰው ድምፅ ስለሚረብሽ ነው ጓደኞቼ ያቋረጥኩት ማለት ነው። ምንድነው እሱ እንደዚህ በሰው ካገኛችሁ በጣም በጣም አሪፍ እድል ነው። ግን እንደ እድልም ሆኖ ቶሎም ሊመጣላችሁ ይችላልና ተስፋ አትቁረጡ። ለመምጣት ሀሳብ አለኝ ይቆያል እንደ ምናምን ብላችሁ ስለምትጠይቁኝ ነው ያልኳችሁ ማለት ነው። እንደ እድል ላይቆይም ይችላል እና እህቶቼ እናንተ ብቻ በሰላም ነው እንጂ ምንም የሚያሳስብ ነገር የለም። አሁን ደግሞ የሆነ ቪዲዮ እንትን አለና ቪዲዮ ትቀዱና እንደዚህ በአረበኛ እነዚህ በደንብ ማወቅ አለባችሁ። ያው እኔም 4 ዓመትም ቆይቼ አረበኛ ያው ትንሽ ያስቸግራል። ግን በቃ የሆነ ቆፍጠን ብላችሁ ምናምን የሆነ እንደዚህ መስራት እችላለሁ፣ እንደዚህ ማድረግ እችላለሁ ምናምን ይቅርታ፣ ይሄ ጉንፋን በጣም ቆይቶብኛል። ይሄ ጉንፋን በጣም ነው የቆየብኝ። በጣም ይቅርታ። ይሄንን ቪዲዮ የሚላክ አለ ቀርታችሁ ምናምን በአረበኛ ይሄንን መስራት እችላለሁ፣ ይሄንን ማድረግ እችላለሁ ምናምን የሚባለውን እሱን በስነ ስርዓት በአረበኛ ከቻላችሁ ምናምን ነገር በቃ መታችሁ ተመልሳችሁ ከተባላችሁ ለእናንተ እድሉ አለ።
ትንሽ የመቆየት እንትን ሊኖርም ይችላል። ግን ይሄን ያህል የሚያስደነግጥ ነገር የለም። እንደ እድል ሆኖ አንዳንድ ሰው አለ እድል ምናምን ነገር 4 ወርም የሚቆይበት ሰው አለ እና መታችሁ በእንደዚህ መሄድ ትችላላችሁ። እኔ ራሱ እንደዚህ ቪዲዮ ላኪ ተብዬ ምናምን ነበር እና ግዴታ ነው ይሄንን መስራት እችላለሁ ይሄ ምናምን ብላችሁ ታወራላችሁ፣ ቪዲዮ ትቀዱና ምናምን ነገር በቃ ኮስተር ብላችሁ ምናምን ማለት ኮስተር ብላችሁ ሳትፈሩ ፍሪ ሆናችሁ ምናምን ነገር ይሄንን ብላችሁ ከላካችሁ በኋላ እንደ ድል ቶሎ ልትመረጡም ትችላላችሁ ማለት ነው እህቶቼ። ወደ ማለት እኔም እነግራቸዋለሁ እያንዳንዱን ነገር ያው እንትኑን የጉዞዬን ፕሮሰስ ሲጀምር ለእናንተ የምነግራችሁ ይሆናል። እያንዳንዱን ነገር ለእናንተም ስለሚጠቅም የምትመለሱም ልጆች ስለምትኖሩ ማለት ነው እሰራላችኋለሁ ውዶቼ። አዳዲስ ይሆናችሁ ደግሞ ሰብስክራይብ አድርጉ። ጎን ሰብስክራይብ ባለበት ቆሟል። ስታዩ ቪዲዮን ሰብስክራይብ እያደረጋችሁ አበረታቱኝ እህቶቼ። በየጊዜው ለእናንተ ይጠቅማል ብዬ የማስበውን ነገር ወደ እናንተ ያደርሳለሁ እና ቪዲዮን ስታዩ ላይክ እያደረጋችሁ ዩቲዩብ ትንሽ ያው ማስታወቂያም እንዳይሄድ ብዙ ነገር ብዙ ሰው ጋር እንዳይደርስ ሆኗል ማለት ነው። ምን እንዳጠፋው ባላውቅም ብቻ ያው ወደፊት በደንብ እሰራለሁ። ቪዲዮም እንደዚህ አልጠፋም ማለት ነው። እናንተም ደግሞ ላይክ እያደረጋችሁ ጀምሮ ብዙ ሰው ጋር እንድደርስ ይጠቅማል ለኔ ማለት ነው እህቶቼ። ወዳችኋለሁ። ናፍቃችሁኛል። በጣም እየጠፋው ነው። የሚገርማችሁ ነገር ከመጣው እኮ ወር ሆነኝ እናንተ በስማ እና ጊዜው በጣም ነው የሚሮጠው። ይሁን እስቲ እግዚአብሔር ይመስገን በጣም ደስ ብሎኛል። በቃ ደስ ይላችኋል አገራችሁ ምናምን መታችሁ ስታዩ ደስ ይላል። አንድ ነገር የምታዩት ነገር ቢያስደነግጣችሁም የኑሮ ውድነት ምናምን ብኖርም ግን እግዚአብሔር ይመስገን በሰላም በጤና እቺን ቀን ያላየ ስንት አለና እህቶቼ እየመጣችሁ እንደዚህ ተንፈስ ያለውንም ሁኔታ አይቶ መመለስ በጣም ይጠቅማቸዋል ማለት ነው። እዛው በዛ ከምትቀሩ እየመጣችሁ ሀገራችሁን ጎብኙ። ትንሽም ተንፈስ ብላችሁ ስትመለሱ በጣም ነው ደስ የሚለው። እዛው 4፣ 5፣ 6 ዓመት እዛው ከምትቆዩ ያለውን ነገር አስተካክላችሁ ትመለሳላችሁ ማለት ነው እህቶቼ። ወዳችኋለሁ። ካሁን በኋላ አልጠፋም። ይሄ ቪዲዮ ወደ እናንተ ፖስት ከተደረገ ካሁን በኋላ አልጠፋም። ምክንያቱም እዚህ ኔትወርክ ስለሌለ ዝም ብዬ ነው የምለቀው። በጣም ነው ስለሚያስቸግር ሰው ነው የነገረኝ። ከሌሊቱ 9 ሰዓት ወደ 8 ሰዓት ምናምን ሞክሪ ስለተባልኩኝ ማለት ነው እንጂ እስካሁን ቪዲዮ ለቅ ነበረ። ቤተሰቦቼ ጋር ከመጣው ሳምንት ሆኖኛል ማለት ነው። ካሁን በኋላ አልጠፋም ማለት ነው። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። ቻው ቻው ጓደኞቼ።